ቤተ ክርስቲያን ውስጥ ሙሉ ጊዜ ሰጥተው የከሰሩ አገልጋዮች እንዳሉ ታውቃላችሁ። አገልጋይ በመሆናቸው እጅግ የተጸጸቱ በየጊዜው ምናለ ያቺን ቀን አገልጋይ ባልሆንኩ ኖሮ ወይኔ ዘመኔን አቃጠልኩ ዘመኔ ተበላ ብለው የተጸጸቱ ሰዎች አጋጥሞኛል። ወገኖቼ መጽሐፍ ቅዱስ ለሙሉ ጊዜ አገልጋዮች የተሰጠ ትክክለኛ መመሪያ አለ። መጽሐፍ ቅዱስን በሚገባ ካነበብን ለሙሉ ጊዜ ወንጌል አገልግሎት ጌታ የሚፈልገው ሰው ወሳኝ ምልክቶች አሉበት። ወገኖቼ በሁሉም ዘመን በሁሉም የዕድሜ ክልል የፍቃዱን ሐሳብ ጊዜያቸውን ዘመናቸውን አቅማቸውን ሰጥተው የሚያገለግሉትን ሰዎች ጌታ ኢየሱስ ይፈልጋል። ዝም ብለው የሃይማኖት ድራማ ሳይሰሩ የሌላ ሰዎች ኮፒ ሳይሆኑ የልቡን ሐሳብ ብቻ አገልግለው ዘመናቸውን የሚፈጽሙትን ሰዎች ጌታ ኢየሱስ ዛሬም ይፈልጋል። ልክ ስለ ንጉሥ ዳዊት ራሱ እግዚአብሔር ሲናገር እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይ ልጅ ዳዊት አገኘው ብሎ እንደተናገረ እግዚአብሔር ወገኖቼ አንድን ሰው ለሙሉ ጊዜ አገልግሎት ሲፈልገው ምርጫው በሰውየው ፍላጎት ላይ የተመሰረተ ሳይሆን በራሱ በጠሪው በሰራዊት ጌታ በእግዚአብሔር ላይ የተመሰረተ ነው። ፍጹም መለኮታዊ ቅስቀሳ ነው። እጅግ የተቀደሰ በቀሪ ዘመኑም የሰማይን አጀንዳ ብቻ ለመፈጸምና ከምንም ነገር በላይ እግዚአብሔርን ለማስቀደም የሚደረግ መለኮታዊ ጥሪ ነው። በአንድ ሰሞን በሚደረግ የሃይማኖት ሞቅታ ወይም መንፈሳዊ ግርግር በብዙሃን ጭብጨባ ምክንያት የሚመነጭ የልብ መነሳሳት ሳይሆን በራሱ በጠሪው በሰራዊት ጌታ የሚደረግ መለኮታዊ ትእዛዝ ነው። በታዋቂ አገልጋዮች ትንቢት ስለተነገረ ታላላቅ ቴሌቫንጀሊስቶች ዘይት አፍስሰው በጭንቅላት ላይ ስለጸለዩ አገልጋይ አይኮንም። የአገልጋይ የሙሉ ጊዜ አገልጋይነት ወገኖቼ ከፍ ያለ ነው። ሚስጥሩ ብዙ ነው። ምልክት አለው። እግዚአብሔር የሚሰጠው ቃሉ የሚሰጠው እውነተኛ የተቀቡ የቤተ ክርስቲያን መሪዎች የሚሰጡት ምልክት አለ። የአገልግሎት ጥሪ እንደ ንጉሣዊ ሥርዓት ከልጅ ወደ ልጅ የሚተላለፍ አይደለም። ወይም ልባችንን ለሚያስደስቱ ሰዎች ብቻ በፈለግነው ቀን ዘይት አናታቸው ላይ አፍሰን የእግዚአብሔርን ሥራ የምናሸክምበት መንገድ አይደለም። ብዙ ሰዎች ወገኖቼ ለእግዚአብሔር ሐሳብ እንዲኖሩ ሰማያዊ ጥሪ ይደርሳቸዋል። ዳሩ ግን ጥቂቶች የተጠሩበትን ዘላለማዊ አጀንዳ ያወቁቱ ብቻ ቀሪ ዘመናቸውን ለሰማያዊ አገልግሎት ዋጋ ከፍለው መኖር ይጀምራሉ። በእርግጥም ራሱን ለወንጌል ሥራ ለእግዚአብሔር ፍቃድ ብቻ ለይቶ ለመኖር የቆረጠ ሰው ዝም ብሎ ሰባኪ፣ ዝም ብሎ መጋቢ፣ ዝም ብሎ ወንጌላዊ፣ ዝም ብሎ ነቢይ፣ ዝም ብሎ ሐዋርያ አይሆንም። ከማንነቱ ጋር የተሰፋ የነፍሳት ባላደራነት በልቡ ላይ የታተመ ኪዳን አለው። ይመቸውም አይመቸውም በትውልዱ መካከል የማይነቃነቅ ዘመን ዘለል ተጽዕኖ ፈጥሮ ለማለፍ ታጥቆ የተዘጋጀ ነው። አገልጋይ እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት። ዛሬ በዚህ ርዕሰ ጉዳይ ማለትም ለሙሉ ጊዜ የወንጌል አገልግሎት ጌታ ለሥራው የሚፈልገው ሰው ምን አይነት ምልክቶችን እግዚአብሔር አምላክ በሱ ላይ አስቀምጧል? ለዚህ ጥያቄ ወሳኝ የሆኑ ምላሾችን እንደ እግዚአብሔር ሰው ከእግዚአብሔር ቃል ለመስጠት ፈልጋለሁ። እነዚህ ምልክቶች በእናንተ ሕይወት ውስጥ ካላያችሁ ምናልባት እግዚአብሔር አሁን በምትሰሩ ቢዝነስ ወይም ባላችሁበት መስሪያ ቤት ውስጥ ሌላኛውን የወንጌል የተጽዕኖ መንገድ በእናንተ ላይ ጌታ ሊሰራ ወዷልና አጥብቃችሁ እንድትረጋጉ ራሳችሁንና ትዳራችሁን ወደማይገባ እንግልት ውስጥ እንዳታስገቡ በጌታ ፍቅር እጠይቃችኋለሁ። የዛሬ መግቢያ ቃላችን ይህ ነው።
የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 4። ወገኖቼ ለሙሉ ጊዜ ወንጌል አገልግሎት ጌታ ለሥራው የሚፈልገው ሰው የመጀመሪያ ነጥብ ከባድ የነፍሳት ወይም የሰዎች መዳን ረሃብ የወደቀበት ሰው ነው። አንደኛ ቆሮንቶስ ምዕራፍ 9:16 የእግዚአብሔር መንግሥት it is all about saving the lost nation ነው። የጠፉትን ሰዎች ሁሉ መመለስ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ ሲናገር ወንጌልን ብሰብክ እንኳን የምመካበት የለኝም ግድ ደርሶብኝ ነውና ይልና ወንጌልን ባልሰብክ ወዮልኝ። ወገኖቼ ለሙሉ ጊዜ አገልግሎት ራሱን የለየ ሰው ከባድ የነፍሳት ወይም የሰዎች መዳን ረሃብ ሸክም የወደቀበት ሊሆን ይገባል። ያ የመጀመሪያ ምልክት ነው። እንዲህ አይነት ሸክም የወደቀበት ሰው አርፎ መቀመጥ አይችልም። ይሄ በውስጡ የተቀመጠውን የተባረከ ጉዳይ የተባረከ ሰማያዊ አጀንዳ ካልፈጸመ። ሁለተኛ ለሙሉ ጊዜ የወንጌል አገልግሎት ጌታ ለሥራው የሚፈልገው ሰው ሁለተኛ ምልክቱ ቀጥታ ከመለኮት ወይም ሰማይና ምድርን ከፈጠረው ከሠራዊት ጌታ ከእግዚአብሔር የደረሰው መልእክት የደረሰው ድምፅ የደረሰው ሰው ነው። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እንሆኝ እኔን ላከኝ አልኩ። ኢሳይያስ 6:8። ሶስተኛ ለሙሉ ጊዜ ወንጌል አገልግሎት ጌታ ለሥራው የሚፈልገው ሰው ከመጽሐፍ ቅዱስ በተገኘ መገለጥ ልቡ የተነቃቃ የወሰንና የቆረጠ ሰው መሆን አለበት። መጽሐፍ ቅዱስን ሲያነብ አንድ ሌሊት ወይም በሆነ የጸሎት ጊዜ እየጸለየ የእግዚአብሔርን ቃል ሲያነብ ያ ቃል ልቡ ላይ ታትሞ የቀረለት ሰው ያ ሰው ሌላኛው የሙሉ ጊዜ አገልጋይነቱ ምልክት ነው። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር ቃል ሲናገር የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቀልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜት ሐሳብ ይመረምራል። ዕብራውያን 4:12። አራተኛ ለሙሉ ጊዜ የወንጌል አገልግሎት ወይም ጌታ ለሥራው የሚፈልገው ሰው ምን አይነት ምልክት አለው ወይም ምን አይነት ምልክት አግኝቷል? አራተኛ ከመንፈሳዊ አባቶች ወይም እውነተኛ መሪዎች ግልጥ የሆነ ትንቢታዊ ምስክርነትን ያገኘ ሰው መሆን አለበት። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በላከው ደብዳቤ ላይ እንዲህ ብሎ ተናግሯል። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል። ሃሌሉያ። አምስተኛ ነጥብ ክብር ለኢየሱስ ይሁን። ለሙሉ ጊዜ ወንጌል አገልግሎት ጌታ ለሥራው የሚፈልገው ሰው የሙሉ ጊዜ አገልጋይ ከመሆኑ በፊት ይህም ምልክት ማግኘት አለበት። አምስተኛ ከሙሉ ጊዜ አገልግሎት በፊት ግልጥ ያለ ፍሬያማ አገልግሎት ያለው ሰው መሆን አለበት። የተመሰከረለት የሚታይ ፍሬ በአገልግሎቱ መታየት አለበት ወይም ያየ ሰው መሆን አለበት። እግዚአብሔር ለመንግስቱ ሥራ የፈለገው ሰው ወደ ሙሉ ጊዜ አገልግሎት ከመምጣቱ በፊት በፈውስ፣ በቃል ስብከት፣ በትንቢት፣ በረኝነት ወይም ግልጥ በሆኑ በአንዱ የቤተ ክርስቲያን እንጸቶች ወይም ጸጋዎች በተግባር ያስመሰከረ ሰው መሆን አለበት። ምክንያቱም ጌታ ኢየሱስ ሲናገር እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ወገኖቼ ራሱን ለሙሉ ጊዜ አገልግሎት ለመለየት የተዘጋጀ ሰው ፍሬ የሚያፈራ ሰው መሆን አለበት። ሲያገለግል ሙሉ ጊዜ ከመስጠቱ በፊት የሚታይ የተንጀረገገ ፍሬ በሕይወቱ ላይ በአገልግሎት ውስጥ የግድ መታየት አለበት። ይህንኑ ነው ጌታ ኢየሱስ የሚናገረው።
ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ሃሌሉያ። ዮሐንስ 5:16 ላይ ያለ ቃል። ስድስተኛ ለሙሉ ጊዜ ወንጌል አገልግሎት ጌታ ለሥራው የሚፈልገው ሰው ስድስተኛው ምልክቱ ከየትኛውም ዓለማዊ ማንነት የተፋታ መሆን አለበት አስቀድሞ ወይም የትኛውም ዓለማዊ ቢዝነስም ቢሆን ወገኖቼ አስቀድሞ ነፃ መውጣት አለበት። ለሁለት ጌታ መገዛት ስለማይችል ቅዱስም እንዲህ ብሎ ስለሚናገር ለሁለት ጌቶች መገዛት አትችሉም ስለሚል ከየትኛውም ዓለማዊ ማንነት ወይም ሥራ ቢዝነስ አስቀድሞ ነፃ የወጣ ሰው መሆን አለበት። የቆረጠ ሰው መሆን አለበት። ሁለት ቦታ የሚዳክር መሆን የለበትም ወገኖቼ። ሉቃስ 9:59 እስከ 62 ላይ ያለውን ቃል አነብላችኋለሁ። በዚህ ዙሪያ ላይ ሌላውንም ተከተለኝ አለው። እሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለው። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞም ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤቴ ሰዎች እንድሰናበት ፍቀድልኝ አለው። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። ክብር ለኢየሱስ ይሁን። ሰባተኛ ለሙሉ ጊዜ የወንጌል አገልግሎት ጌታ ለሥራው የሚፈልገው ሰው ሰባተኛ ምልክቱ በግሉ ለራስ የመጣ ተደጋጋሚ ትንቢታዊ ራእዮችን ያየ ሰው መሆን አለበት። ለግሉ ስላችሁ ለልቡ ለአእምሮ ተደጋጋሚ በራእይ አማካኝነት በህልም አማካኝነት የገለጠለት የጥሪ መልእክት ሊኖረው ይገባል። በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ተብሎ እንደተጻፈ አሞጽ ምዕራፍ 3 ቁጥር 7። ስምንተኛ ያለ ወዳጅ ቲፎዞ ወይም ሰዋዊ ማስታወቂያዎች የተከፈተ የአገልግሎት በር ያጋጠመው ሰው መሆን አለበት። ወገኖቼ ብዙ ሰው የሚያገለግለው በኢትዮጵያ አብያተ ክርስቲያን ውስጥ በከሌ በኩል ነው። እከሌን ተለማምጦ ነው። እከሌን ደጅ ጠንቶ ነው። ይህ ግን መጽሐፍ ቅዱሳዊ አይደለም። እግዚአብሔር የቀባው ሰው እግዚአብሔር ለሙሉ ጊዜ አገልግሎት ያስነሳው ሰው ወገኖቼ የተከፈተ ደጅ ሰማይ ያዘጋጅለታል። በቲፎዞ በጓደኛ ብዛት ወይም ብልጥ በሆነ አካሄድ በመሄድ አይደለም አገልግሎቱን የሚያገኘው። ራሱ እግዚአብሔር በራእይ ምዕራፍ 3:8 ላይ እንደተጻፈው ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። የናዝሬቱ ጌታ ኢየሱስ ይባርካችሁ። ዛሬ የተመለከትነው ቃል ለኢትዮጵያ ቤተክርስቲያን ወሳኝ የሆነ መመሪያ ነው። ይህን ቃል ለሌሎች ሰዎች ሁሉ አካፍሉ። የጌታ ባሪያ እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት። ጸሎት የምትፈልጉ ሰዎች ስክሪኑ ላይ ባለው ስልክ አብረን ስለ ጥሪያችሁ መጸለይ እንችላለን። ኢየሱስ ጌታ ነው።